የተባለው ልጅ በደንብ አውቀዋለሁ። ህይወቱ እጃችን ላይ አልፏል። እንዴ አባዬ ዝም ብለሽ ፖሊስ ጣቢያ ትተሽ መጣሽ? አንቺ በሰራሽ ወንጀል እሱን ሰተሽ መጣሽ? አንቺ ምን አይነት ራስ ወዳድ ሰው ነሽ? ዛሬ ግን ጽዋሽ ተቀበለ። ግርፋትሽ ሊገረፍሽ ራሱን አሳልፎ ሰጠ። የህግ ተማሪ ነሽ? አዎ፣ ዘንድሮ እመረቃለሁ። በጣም ጥሩ። ከውሃ ጋር ጥሩ ቆይታ አድርገናል። የአእምሮ እድገት ውስንነት ያለባቸው ሰዎች መመርመር ወንጀል እንደሆነ አታውቅም? ምን? ህጉን ሳታውቅ ነው እዚህ የተቀመጥከው? አልገባኝ። ስለ ስራዬ ለኔ ልታስረጅኝ እየሞከርሽ ነው? እንደዛ ነው የምታስቢው? እንዴት አይገባህም? ስነ ስርዓት ይዘሽ አውሪኝ። በስነ ስርዓት እያወራሁ ነው። የአእምሮ እድገት ውስንነት ያለበትን ሰው አስገብቶ መጠየቅ ወንጀል እንደሆነ አታውቅም? ህጉን ጠቅሼ ልንገርህ? ኤኒዌይስ ልጁን ገለሽዋል። ባለን ማስረጃ መሰረት ልጁን ገለሽዋል። ታምኛለሽ ወይስ ትክጃለሽ? ልጁን ገለሽዋል። መልስሽ ምንድን ነው? ምን ነው ዝም አልሽ ወይዘሪት አቢጌል? ዝምታ እኮ መልስ አይደለም። የህግ ተማሪ ነኝ ብለሽ ነበር። እንደገደልኩት እርግጠኛ ኮንክ መረጃ አጠናከር ፍርድ ቤት ተከሰኛለች። እንዴት ነው ገለሻል አልገደልሽ ምናምን ነገር የምትለኝ? እኔ መርማሪ ነኝ። ስለ ስራዬ ልትነግሪኝ ወይ ልትመክሪኝ አትችይም። ገባሽ? አትመስለኝም። ተምረህ እዚህ ጋር የመጣ ይመስለኛል። በፎርጅድ ወይም ደግሞ ዲግሪ ገዝተህ የገባ ነው የሚመስለው። ሌላ ነገር ውስጥ ባትገቢና ባትዘባርቂ፣ ሌላ ክስ እንዲመሰረትብሽ ባታደርጊ ጥሩ አይመስልሽም? እኔ መብትና ግዴታዬን በደንብ ነው የማውቀው። ካወቅሽ የሚጠይቅሽን መልሽልኝ። ልጁን ምንድነው ያደረግሽው? ታናሽ እህትሽ እንደገደልሽውና ተመልሳ ስትመጣ ከቦታው እንዳጣች ነግራናለች። ስለሙያ